ቶሎ በይ ፈች ብዬሻለሁ። ሴትዮ እንዳለጫውታ ይቀቃ ብዬሻለሁ። እንዳትጠጉኝ፣ ማንም ሰው እንዳይጠጋኝ። በሩ ልቀቁልኝ። አንድ ነገር አደርጋለሁ ብትሉ ልጅቷን እንገላታለሁ። በዚህ ሀሳብሽ ከሆነ ከዚህ ለማውጣት ያሰብሽው በጣም ተሳስተሻል። ህይወትሽን ነው የሚያሳጣሽ። አለቃትም እንግቷን መቅሎጥ አይደለም አንዲት ጠብታ ደም ከላላ ብታፈሺ አናትሽን ነው የምመረቀስልሽ። ልቀቂያት ብዬሻለሁ። 10 ሰከንድ እቆጥራለሁ። ትለቂያታለሽ። አንድ ቅድስት ነው። ሁለት ምሳሌ ሶስት እና ሩሩ እንደው ቆየሽኛል። ስላልገደልከኝ ነው? አዎ በግርፋትና በእርግጫ ስላለፍኩሽ። እንደ አካለ ጎደሎ ከምታደርገኝ ብትገለኝ አይሻልም ነበር? ጭካኔ እንደሆነ የዘራችሁ ነው። አባታችን ቤት ውስጥ እንዴት አድርጎ እንዳሳደገን ብታውቂ ብሩክን ለመጣል ባልታገልሽ ነበር። አይሽ አይደለም እንዴት አዙሮ ባዶሽን አስቀርቶ ሜዳ ላይ እንደጣለሽ አውቀሻል። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሀሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ወይስ ነው እያየሁት ያሉት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይጨቅናኩ። ቅድስት እሺ ብላ ማህሌትን ለመድብል ደውላ መድብል ባይደርስ ኑሮ ምሳሌም ሆነ ቅድስት ዛሬ አልቆላቸው ነበር። ምክንያቱም ስለት ይዘሽ አጠገቧ እንዳትቀርቢ ብላትም ማህሌት ቢላም ጭና ወይ መቀሳም ጭና ካልቆረጥሽልኝ እገላታለሁ እያለች ስታስፈራራት ስለነበረ ምሳሌን ለማትረፍ ብላ ቢላ ይዛ ሄዳ ነበር እና በዛ ቢላም እንግዲህ ገመዱን ቆርጣላት ከእግሯ ላይ ስትቆርጥላት ቅድስትን በርግጫ ገፍትራ ምሳሌን ይዛ ወጥታ የተላከችበትን ምሳሌን የመግደሉን አላማዋን ለማሳካት ነበር። ነገር ግን ቅድስት ደግሞ ቀድማ ለመድብል ደውላ ስላሳወቀችው መድብል ድንገት ደርሶ ምሳሌን አትርፏል ማለት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረቱን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ እንግዲህ ምሳሌና ቅድስት አንድ ላይ ተኝተው የነበረ ቢሆንም ምሳሌ በተደጋጋሚ የማህሌትን ድምጽ እየሰማች ስለነበረ የማየን ድምጽ እየሰማሁ ነው ማየ እዚህ ምን ታረጋለች እያለች ነበር። እናም ይሄ የሰይጣን ድምጽ ነው እንጂ የሷ ድምጽ አይደለም እያለች ለማታለል ብትሞክርም ግን ደግሞ ማህሌት በተደጋጋሚ ፍቱኝ እያለች ትጮህ ስለነበረ ድምጿን በተደጋጋሚ እየሰማቻት ስለነበረ እንግዲህ ብተኛም እንቅልፍ ሊወስዳት አልቻለም እና ቅድስት አብራት ተኝታ ስለነበረ ቅድስትን እንደምንም ካስተኛቻት በኋላ እሷ ተነስታ በድጋሚ ድምጹን እያዳመጠች ነበረ ምሳሌ ማለት ነው። እና በስተመጨረሻም ይሄን ነገርማ ማየት አለብኝ ብላ ወደ ክፍሉ ስትሄድ እዛ ውስጥ ነበረች ማለት ነው ማህሌት። እና ማህሌትም ምሳሌዬ የኔ ቆንጆ አልናፈቅሽኝም ወይ? እኔ በጣም ናፍቀሽኛል። አልናፈኩሽም እንዴ? በዛ ላይ ጣራንሽ ራሱ ናፍቆኛል። እባክሽን አይቀፊኝ እያለች ስትለምናት ነበር። ለምን እዚህ መጣሽ ብትላትም አጎቷ አምጥቶ እንዲያሰራት ምክንያቱም ባላወቀችው ነገር እንደሆነ ስትነግራት ምሳሌም የልጅ ነገር ሆኖ እንግዲህ እሷም ለምን እንድናያመጡሽ ምግብ ላምጣልሽ እያለቻት ነበር። ምግብ እንደማትፈልግና የምትፈልገው እሷ እንድታቅፋት እንደሆነ በተደጋጋሚ ስትነግራት ነበር። እና በስተመጨረሻም ምሳሌ ተታላ እንግዲህ ወደ እሷ ልታቅፋት እየቀረበች ነበር። እናም ማህሌት ደግሞ እጇ ቀድሞ ተፈቶላት ነበር ማለት ነው። እጇ ስለተፈታ እጇን ፈታ ከተዘጋጀች በኋላ አውቃ እንዲታሰረችውና ደከመኛችን በመጠበቅ እባክሽን ይቀፊኝ አልናፈኩሽም እንዴ? አባትሽ ያለበትን ቦታ አውቃለሁ ብትላትም አባቷ ውጭ እንደሄደ ስትነግራት በጭራሽ እያታለሉሽ እንጂ አባትሽ ውጭ አይደለም ያለበት ቦታ አይታወቅም። አባትሽ እኔ ብቻ ነኝ የማውቀው ቦታውንና እኔ እነግርሻለሁ ነይ ቀፊኝ እንዴት አልናፈኩሽም እያለች ስታባብላት ልጅም ስለሆነች እንግዲህ ሄዳ ልታቅፋት ስትል ጉሮሮዋን ነበር ያነቀቻት። ምክንያቱም ወደዛ ቤት ሲጀመር የሄደችው የመጥሪያ ወረቀቱን ስበብ ብታደርግም አላማዋ ግን ምሳሌ እንግዲህ ተብላ ከዝና ስለተላከች እሱኑ አላማዋን ለማሳካት ወደዛ ቤት የሄደችው ለዛ ነበር። ነገር ግን ቅድስት ደግሞ ከእንቅልፏ ስትነቃ አጠገቧ ስትዟዟር ምንም ነገር አልነበረም።
እና ምንም ነገር አለመኖሩ ወደዛ እንደሄደች እንዲጠራጠር አድርጓት ነበር። እና ምሳሌ እያለች ወደዛ ክፍል ስትሄድም እውነትም ደግሞ ምሳሌን ይዛ እንዳትጠቂኝ፣ ምሳሌን የምትፈልጊያት ከሆነ እግሬን ፈተሽ በሩን ለቀሽ ውጥፊ እያለቻት ነበር። እናም እስከ ዛሬ ድረስ አድነሻታል፣ ዛሬ ግን በጭራሽ ማንም ቢሆን ከኔ ሊያድናት አይችልም እያለች ነበር ማህሌት። እባክሽ እትዬ ልቀቂያት፣ ገና ከህመሟም ስላላገገመች ትሞትብሻለች እባክሽ ብትላትም እስከ ዛሬ ድረስ አድነሻታል፣ ካሁን በኋላ ነፍሷ ያለው በእጅሽ ነው፣ እግሬን ፈተሽኝ፣ ከዛ በሩን ለቀሽ ዘወር በይ፣ እንደዛ ካላርግሽ ግን ሲጣርቅ ይገልሻለሁ እያለች እያስፈራራቻት ነበር። እና ቅድስትን ብትለምናትም አሻፈረኝ ብላ እምቢ ስትላት እንግዲህ እግሬን ቢላ አምጭና ቆርጠሽ ልቀቂኝ፣ ከዛ በሩን ከፍተሽ ጥለሽ ሂጂ እያለቻት ስለነበር ቅድስትም እሺ በቃ እሺ መቀስ ላምጣና ልቁረጥልሽ ብላት ወደ ክፍል ከሄደሽ በኋላ ለመድብል ደውላ ነበር። መድብል እንዴት ወደዛ ክፍል እንድትሄድ ታደርጊያለሽ? እንዳትሄድ ብዬሽ አልነበረም ወይ ቢልም እሱ ነገር እንደማይጠቅም ነገር ግን አሁን ምሳሌ በሷ እጅ ስለተያዘችባትና ልትገላት እያስፈራራቻት እንደሆነ ፈታ እስካለቀቀቻት ድረስ እየነገረችው ነበር። እናም መድብልም እዛው አካባቢ ስለሆንኩኝ 5 ደቂቃ እንደምንም ብለሽ ጊዜ ፍጂ እሺ ምናምን እያልሽ ግን ደግሞ ስለት ይዘሽ ወደ አጠገቧ እንዳትቀርቢ፣ አንቺንም ምሳሌንም ልትጎዳችሁ ትችላለች። ዝም ብለሽ በእጅሽ አንቺ ቆይ ትንሽ እያልሽ እንድትዘናጋ አድርጊ፣ ሰዓቱ እንዲሄድ እያላት ነበር። እሷም እሺ ብላ ያላትን ብታደርግም በእጇ ልፈታ ብትሞክርም በእጇ ልፈታ ስላለ እንግዲህ ያልኩሽን የማታደርጊ ከሆነ ገላታለሁ፣ ለምንድን ነው ቶሎ ማትፈችኝና ማትለቂኝ ብላ ስትጮህባት እንደገና ሂዳ ቢላ አምጥታ ነበር ማለት ነው። እና ቅድስት በቢላ የታሰረችበትን ገመድ ስትቆርጥላት በርግጫ መታት። እሷ ቅድስትን በርግጫ ስትመታት ቅድስት ስትወድቅ ምሳሌን ይዛ እየወጣች ነበር በቢላው እያስፈራራች ማለት ነው። በሩ ተቆልፎ ስለነበረ እንግዲህ መክፈት አልቻለችም። ነይ በሩን ከፍተሽ ክፈችልኝ እያለች በቢላ አንገቷ ላይ አድርጋ ስታስፈራራት ቁልፍ የለኝም እያለች አሳለ ነበር እንግዲህ ከውጭ መድብል ከፍቶ የገባው። መድብል ከፍቶ ሲገባ ቢላዋን አንገቷ ላይ አድርጋ ማንም ሰው እንዳይጠገኝ እገላታለሁ እያለች ነበር ማለት ነው። መድብል ባይደርስ ኖሮ ግን ቅድስትም ስለመታቻት እስኳ ሳትደርስባት በሩን ከፍታ ቅድስት ምሳሌን ይዛ ሄዳ ያው ትዕዛዟን ለመፈጸም ነበር ማለት ነው ሀሳቧ። ግን ደግሞ ሁሉም ነገር ሳይሳካላት በጅምር ቀርቷል ማለት ነው። እናም መድብልን ለማስፈራራት ብትሞክርም እሷ እንደ ማንኛውም ወንድ መድብል የመሰላት እንግዲህ አይ እባክሽ ልቀቂልኝ ምናምን ብሎ መሳሪያ አስቀም አውርዱ እንደሷ እንደ ሐሳቧ አስፈራርታ የምታመልጥ መስሏት ነበር። ግን እሱ ደግሞ መድብል ነው። መድብልም በጭራሽ ቢላውን አንገቷ ላይ በማድረጓ አልፈራም። ነገር ግን በህይወት አትቆይም፣ እሷን አይደለም ቀርቶ መግደል በጭረቱ ራሱ ብትነኪያት አንቺ በህይወት አትኖሪም፣ ይሄን ደግሞ ቃሌን አከብራለሁ ብሎ ሽጉጥ ሲያወጣም እንዳትነካኝ እገላታለሁ ብላ ለማስፈራራት ብትሞክርም በጭራሽ አንቺ እሷን የሆነ ነገር አድርገሽ መኖር ከቻልሽ ማረግ ትችያለሽ፣ በጭረቱ ራሱ ብትነኪያት ብሎ ሲናገራትም ማህሌት ጀግና አድርጓት ነበር። ነገር ግን አልተሳካላትም። መድብልም ሄድሜ ልክ ሙሉ ለምን እስር ቤት የኖርክ ይመስልሻል? ያልኩትን ቃሌን ስለማከብር ነው። እናም በጭረቱ ራሱ ብትነኪያት ከዚህ ቤት ሬሳሽ አይወጣም ብሎ እድል ሰጥቷት ነበር ከ1 እስከ 3። ያው እንግዲህ መድፈር ስላልቻለች ምሳሌን ለቃታለች። ምሳሌን ስትለቃት ደግሞ መድብል ለሷም ተገቢውን ቅጣት በደንብ ሰጥቷታል ማለት ነው። እንግዲህ ለኝ እስከምትል ድረስ ግን ደግሞ እንደማይገላት አሁን ደግሞ ዝናን እንደምታመጣና ዝናን እንዲታገት እንደምታግዛቸው ተነጋግረዋል ማለት ነው። መድብል የፈለገ ነገር ቢመጣ እንግዲህ ወንድሜ እስካልተገኘ ድረስ ትሞቻለሽ እንጂ በህይወት አትኖሪም። ወንድሜን ምን አስነክተሽ ነው አንቺን እንዲመርጥሽ ሆንሽው? አንቺ ምን አይነት ሴት ብትሆኝ ነው ወንድሜን ያታለልሽው? ወንድሜንስ ለመክሰስ የፈለግሽው ለምንድን ነው ቢላትም ዝና ከሰሼ ብሎ እንደላካት የሱ ሐሳብ ሳይሆን የዝና ሐሳብ እንደሆነ ነግሯታል። ግን ደግሞ ስለ ቤቱ እንደማይመለከተትና ቤቱን የሰራው ሰው የሌላ ሰው ሀብት እንደሆነ እያወቅሽ ለምንድን ነው እሱን ላንቺ ማድረግ የፈለግሽው? ወንድሜን እንዲህ አሰቃየሽው?
በምን አታለሹ ነው? እኛ ቤት እንኳን ጥንቁቅ ነበር ሁላችንም እያለ ቢላትም ሁሉም ነገር እንዳለፈና አሁን ግን በሰላም ሰርታ መኖር እንደምትፈልግ በሰላም ቢለቃት ሰርታ የራሷን በላቧ መኖር እንደምትፈልግ ብትነግረውም እስከ ዛሬ ያላወቅሽው ሙያ አሁን ከየት አምጥተሽ ነው የምትሰሪው? አንቺ የሰው ገንዘብ እየዘረፍሽ እንጂ ሰርቶ መኖርን አችይበትም ብሏታል። እና ማህሌትም ታዲያ እኔ ምን ማድረግ ነው የምችለው? ዝናንስ ደግሞ እንዲታግቱት ባግዛችሁ እኔ ምን እጠቀማለሁ እያለች ነበር። ግን ደግሞ ይሄንን የምታደርገው ወዳ ሳይሆን ተገዳ እንደሆነም ደጋግሞ ነግሯታል ማለት ነው። እናም ቅድስት ማናት ማህሌት አሁን ላይ መልሳ እዛው ታስራ አፏን ዘግታ ተቀምጣለች። ያ የምትጮህበት ምላስ ራሱ የለም ተዘግቷል ማለት ነው። በሌላ በኩል ሞገስ ከሉላ ጋር ዘና እያለ ነው። ሉላ የምትናፍቀውን ፀሐይ እንደ ልቧ በነፃነት ንጹህ አየር መተንፈስ ጀምራለች። መድብል ወደ ህይወታቸው ከመጣ ጀምሮ ሞገስም ያለምንም ፍርሃት በነፃነት እየተራመደ ነው እና ምሳም ውጭ መብላት ችለዋል። ዲያጣም ሉላም ሁላቸውም አንድ ላይ ሆነው እና ዲያጣ ይሄን አካባቢ ዝና ያውቀውም ወይ እያለች ነው። ዲያጣ አሁን እህቶቿን ቤተሰቧን ካገኘች በኋላ ቤተሰቦቿን ሳጠግብ መሞት እንደማትፈልግ በተደጋጋሚ እየተናገረች ነው። እናም እንግዲህ መድብል አንዲት እቅድ ያውጥቷል። እቅዱም ምንድነው? ብሩክ ያለበትን ትክክለኛ ቦታ ለማወቅ በማህሌት አማካኝነት ዝናን ማገት እንደሆነ ብሩክ ጋር ሞገስ ጋር አውርተዋል። ሞገስ ግን እንዴት አድርገን ነው ልናገት የምንችለው? አንችለውም እያለ ነበር። መድብልም ምናልባት ሊያቅተን ይችል ይሆናል፣ ነገር ግን ደግሞ ለወንድማችን ስንል ምንም ነገር ማድረግ ግዴታችን ነው ብሎ በተደጋጋሚ ተናግሯል። እና ሞገስንም ከፈራህ አንተ መሄድ ትችላለህ ቢለውም ምንም ነገር የኔ ፍርሃት ከወንድሜ አይበልጥም፣ ወደ ኋላ አልልም፣ ግን ደግሞ ማህሌት እንዴት ነው የምታግዘን የሚለውን ነገር እየተነጋገሩ ይገኛሉ ማለት ነው። በማህሌት በኩል ከሆነ ተዘናግቶና ምንም ነገር ሌላ ኃይል ሳያሰባስብ እንዲመጣ እሱን ካገቱት በኋላ እሱን ማገት ቀላል ሆኖ ሳለ ከዛ በኋላ የሚመጣው ነገር እንደሆነ ከባዱም ተናግሯል መድብል። ምክንያቱም ከዛ በኋላ የሚመጡ ነገሮች በጣም ከባድ ሊሆኑ ይችላሉ። እሱ ሲጠፋ አንድ የወንጀል ቲም ላይ የሚሰራ ሰው አንዱ ሲጠፋ በጣም እንደሚያስጨንቃቸው የታወቀ ነው። ምክንያቱም ሚስጥር እንዳይወጣ ስለሚባል እያለ ነበር። እና ዝናንም አግተን እኔ የሚያስፈራኝ ነገር አለ እያለ ነበር። ምንድነው ሲለውም ዝና ሚስጥሩን ባይነግረንስ እያለ ነበር። እንግዲህ ሚስጥሩን ወዶ ሳይሆን ተገዶ ይነግረናል፣ እሱን እንዴት እንደሚነግረን አሳይሃለሁ ብሎታል መድብል። እናም ዲያጣ ወደ ቤት ከሄደች በኋላ ቅድስት የተፈጠረውን ሁሉ ነገር ነግራታለች። ቅድስት ምሳሌ እና እሱ አደጋ ውስጥ እንደነበሩ እሷ ፈተው ካለቀቋት ምሳሌ ልገልባት እንደነበረ እያስፈራራቻት እንደነበረ ስትነግራት ዲያጣም እንግዲህ ያዙኝ ልቀቁኝ ካልገደልኩ እያለች ነው። ቅድስትም ደግሞ የታሰረን ሰው መታሽ አልመታሽ ምንድነው ትርፉ? መድብል ተገቢ ቅጣት ስለሰጣት ላንቺ ስበብ ትሆንብሻለች ተብላ በስንት ገላጋይ ቀርታለች ማለት ነው። ሉላም ስለዝና አደገኛና በስተጀርባው በጣም ብዙ ሰው እንዳለ በተደጋጋሚ እየተናገረች ትገኛለች። እናም እንግዲህ ሞገስ ሉላን ወደ ውጭ ምሳሻውና ምናምን ካለ በኋላ እነሱን ወደ ቤት ሸኝቶ ከመድብል ጋር ወደ ዝናን ወደ ማገቱ እየተነጋገሩ ይገኛሉ። ኤፍራታ ደግሞ በገዛ እጇ ወጥመድ ውስጥ ገብታለች። እሱም ምንድነው እንግዲህ ዝናን ደውላ የት እንዳለች እንዴት እንደሆነ ስትጠይቀው እንዴት እኔን ጠይቂኛለሽ? ሂጂና እነ ብሩክ ቤት አረጋግጪ ብሏታል። እኔ እዛ አልሄድም ብትልም ከመድብልና ከኔ አንዱን መምረጥ ይችልብት ግድ ይሆንብሻል። እኔ ሳላስፈራም ወይ? ስለዚህ ወደሽ ሳይሆን ተገደሽ ትሄጃለሽ። እኔ እዛ ቤት አልሄድም፣ መድብል ችግር ይፈጥርብኛል ብሏል። አንተ የፈራኸው ቤት እኔ እንዴት ሄዳለሁ ብትለውም ግዴታ ወደሽ ሳይሆን ተገደሽ ትሄጃለሽ ተብላ ወደዛ ቤት ተልካለች። ዝና ተስፋ የቆረጠ ይመስላል። እንዴት ነው የጀመርኩት አንድ ነገር እንኳን አይሳካልኝም አይነት ላይ እየደረሰ ይመስላል። አሁን ላይ የማህሌት መያዝ እጅግ በጣም ያሳሰበውና ያስጨነቀው ዝና እንግዲህ ኤፍራታን እዛ ቤት መሆን አለመሆኗን ቸክ አድርጊ ተብላ ተልካለች። ኤፍራታም ወደዛ ቤት ስትሄድ መድብልና ሞገስም እንደዚሁ አንዳንድ ነገሮችን እየተማከሩ ሳለ ነበር ድንገት ሞገስ ያያት። እናም
እንከተላት ሲል መድብል ቆይ ከኋላ ዝና ቢኖርስ ማጣራት ይኖርብናል፣ በራሷ ምን ጊዜ ወጥመድ ገብታልናለች ብለው እንግዲህ ማናት ኤፍራታም እህቷ ጋር ልትደበለቅ ከፊት ትሩ ትላለች። ከኋላም ደግሞ ሞገስና መድብል ተከትለዋታል። መድብልን ያፈቀረችውም ትመስላለች። አንዳንድ ምስጢሮችንም ብትደብቀውም ግን ደግሞ ወደዛ ቤት እንደምትሄድና እንደምትላክ ባትነግረውም ግን ደግሞ ስለ ማህሌት ዝና እየጠየቃት እንደሆነና መድብልንም ስለ ማህሌት የምታውቀው ነገር አለ ወይ ብላ ጠይቀው ነበር። እሱም ምንም ነገር እንደማያውቅ ምናልባት ልትዝናና ወጣ እንደሆነ ይሆናል በሚል ምላሽ ነበር የሰጣት። አሁን ግን ይሄንኑ ልታጣራ ወደ እነ ብሩክ ቤት ሄዳለች። መድብልና ሞገስም ከኋላ ተከትለው ሄደዋል። ከዛ በኋላ ዝናን በምን መንገድ ይዙት ይሆን የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ